የተከበራችሁ ለአምስተኛው ዓመት የፓርቲያችን ምስረታ በዓልና ሁለተኛ መደበኛ ጉባኤ ተለያዩ አስተዋጽኦ ያበረከታችሁ አካላት ክቡራትና ክቡራን እንግዶች በቅድሚያ በሁላችሁም ተሳትፎ ድጋፍና ትብብር የብልጽግና ፓርቲ አምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት በመከናወናቸው እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። የፓርቲያችን አምስተኛ ዓመት የምስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጪ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። በጉባኤው እስካሁን የተመዘገቡ ዘርፈ ብዙ ድሎችንና ስኬቶችን አስጠብቆ ለማስፋት የሚያስችሉ አቅጣጫዎች ተቀምጠዋል። በዚህም የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ ህብረ ብሔራዊ አንድነትን ለማጎልበት የዲሞክራሲ ስርዓት ግንባታን ለማጠናከር የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን የኢኮኖሚ ልማት ቀጣይነት ጥራት ፍትሃዊነትና ዘላቂነት ለማረጋገጥ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የሥራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉድለት፣ የሙስናና ብልሹ አሰራር፣ የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። በፓርቲው አሰራር መሰረትም ግልጽ በሆነ መንገድ የጉባኤውን ውሳኔዎችና አቅጣጫዎች የሚፈጽሙና የሚያስፈጽሙ ብቃት ያላቸው አመራሮች ተመርጠዋል። በአጠቃላይ ጉባኤው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የኢትዮጵያ መጻኢ ጊዜ ብሩህ መሆኑን የሚያሳይ ትልቅ ተስፋ ሰጪ መልእክት አስተላልፏል። ስለሆነም የፓርቲያችን ብልጽግና አምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት እንዲካሄዱ በማስተባበር በገንዘብ፣ በሙያ፣ በቁሳቁስ፣ በሞራል፣ በጸጥታ ስራና ተቋማዊ ተልእኮን በመወጣት አስተዋጽኦ ላበረከታችሁ ሁሉ በብልጽግና ፓርቲ ስም ከልብ አመሰግናለሁ። ከጊዜ አኳያ እያንዳንዱን ለመጥራት አስቸጋሪ ቢሆንም እንደሚከተለው በየድጋፍ አይነቱ በፓርቲያችን ስም ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። ልዩ ልዩ ስራዎችን ለማስተባበርና ለመስራት የተደራጁ የንዑሳን ኮሚቴዎች የአምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ የዝግጅት ስራዎችን ለማስተባበር በተደራጁ ንዑሳን ኮሚቴዎች ውስጥ በሰብሳቢነትና በአባልነት በመሳተፍ የዝግጅት ስራዎችን በማስተባበር መጽሐፎችን መጽሔትንና ሌሎች ሰነዶችን በማዘጋጀት ዶክመንተሪ ፊልም በማዘጋጀት ውይይቶችን በመምራትና በማስተባበር ለሁለቱ ዝግጅቶች ስኬት ላሳያችሁት ቁርጠኝነትና ላከናወናችሁት ከፍተኛ ስራ ከልብ አመሰግናለሁ። የገንዘብና ቁሳቁስ ድጋፍ ያደረጉልን ባለሀብቶች በገንዘብና በቁሳቁስ ድጋፍ ላደረጋችሁልን ባለሀብቶች ሁሉ ከልብ አመሰግናለሁ።
የእናንተ ድጋፍ ለበዓሉና ለጉባኤው ስኬት ትልቅ አስተዋጽኦ አድርጓል። የብልጽግና ፓርቲ የተለያዩ እቅዶችን ለማሳካት ድጋፍ ሲያስፈልግ የሀገራችንን የፖለቲካ ፓርቲዎች ህግና የፓርቲያችንን አሰራር በጠበቀ አግባብ በፈቃደኝነት ላይ በተመሰረተ አኳኋን ግልጽነትና ተጠያቂነት ባለው መልኩ ሀብት ያሰባስባል፣ ለአመራሩ ለአባሉና ለህዝቡ ግልጽ ያደርጋል፣ አስተዋጽኦ ላደረገው አካላትም ምስጋናና እውቅና ይሰጣል። ከዚህ ውጪ የሚሄዱ አካላት ከተገኙም ያለ ምህረት ያርማል። የኪነ ጥበብ ባለሙያዎች ኪነ ጥበባዊ አቅምን በመጠቀም ትላልቅ መልእክቶችን እጅግ ሳቢና አስተማሪ በሆነ መንገድ በማቅረብ 5ኛ ዓመት የምስረታ በዓልና 2ኛው መደበኛ ጉባኤ ያደመቁ ልዩ ልዩ የኪነ ጥበብ ስራዎችን ላቀረባችሁ የኪነ ጥበብ ባለሙያዎች ሁሉ ከልብ አመሰግናለሁ። የጸጥታ ተቋማት 5ኛው ዓመት የምስረታ በዓልና 2ኛው መደበኛው ጉባኤያችን በሰላም ተጀምሮ ያለምንም የጸጥታ ችግር እንዲጠናቀቅ ለሰራችሁት አኩሪ ስራ ከልብ አመሰግናለሁ። የቴክኖሎጂ ባለሙያዎች የጉባኤው የአመራር ምርጫ ሂደትና ለማቀላጠፍና የዝግጅት ስራዎችን ለማሳለጥ ሙያዊ ድጋፍ ላደረጋችሁልን የቴክኖሎጂ ባለሙያዎች ከልብ አመሰግናለሁ። የሎጂስቲክስ የመስተንግዶና የፕሮቶኮል አገልግሎት እንግዶቻችንን በአግባቡ ለመቀበልና ለማስተናገድ የሎጂስቲክስ የመስተንግዶና የፕሮቶኮል አገልግሎት ለሰጣችሁ በሙሉ ላደረጋችሁልን ድጋፍ ከልብ እናመሰግናለን። የኩነት አዘጋጆች የ5ኛ ዓመት የምስረታ በዓልና የ2ኛው መደበኛ ጉባኤ መድረኮችን ደረጃቸውን በጠበቀ መልኩ ላሸበረቃችሁና ላዘጋጃችሁት የኩነት አዘጋጆች ወይም ኢቨንት ኦርጋናይዘርስ ላሳያችሁት ትጋት ከልብ አመሰግናለሁ። የሚዲያ ተቋማትና ባለሙያዎች ሙያዊ ስነ ምግባርን በጠበቀ አኳኋን የፓርቲያችን 5ኛ ዓመት የምስረታ በዓልን እና 2ኛው መደበኛ ጉባኤ የተመለከቱ መረጃዎችን ለህዝቡ ለማድረስና ዝግጅቶችን በስፋት ለመዘገብ ለሰራችሁት የሚዲያ ስራ ከልብ እናመሰግናለን። ክቡራትና ክቡራን፣ 2ኛው መደበኛ ጉባኤያችን በስኬት እንደተጠናቀቀ ጊዜ ሳንሰጥ በጉባኤው የተቀመጡ አቅጣጫዎችና ውሳኔዎችን 28 ሚሊዮን በላይ ለሚሆኑ አመራሮች፣ አባላትና የተለያዩ የህብረተሰብ ክፍል ተወካዮች ማወያየት ችለናል። በውይይቱም አመራሩ፣ አባላትና መላው ህዝባችን ለጉባኤው ውሳኔዎችና አቅጣጫዎች ተፈጻሚነት የድርሻቸውን ለመወጣት ያላቸውን ዝግጁነትና ቁርጠኝነት አረጋግጠዋል። በተጨማሪም በድህረ ጉባኤ ወዲያውኑ ውሳኔዎችና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምሯል። በዚህም የግብርናና ኢንዱስትሪ ምርትና ምርታማነትን ከማሳደግ፣ የከተማ ኮሪደር ልማት ስራን ከማስፋፋት፣ ከስራ ዕድል ፈጠራ፣ ከተረጅነትና ልመና ከመላቀቅና የመንግስት አገልግሎት አሰጣጥን ከማዘመን አንጻር ተጨባጭ መሻሻሎችንና የባህል ለውጦች መታየት ጀምሯል። በቀጣይም የጉባኤውን ውሳኔዎችና አቅጣጫዎች ትግበራን በማጠናከር በተሟላ መልኩ በውጤታማነት እንዲፈጸሙ በቁርጠኝነት እንደምንንቀሳቀስ ላረጋግጥላችሁ እወዳለሁ። በመጨረሻም ህዝባችን ታላቅ የሆነችውን ውድ ሀገራችን ኢትዮጵያን እንድንመራና ከበለጸጉት ሀገራት ተርታ እንድናሰልፋት ለፓርቲያችን የሰጠውን ትልቅ እድል ለመጠቀምና የተጣለብንን ከባድ አደራ ለመወጣት በመናደርገው ጥረት ሁሉ ለምታደርጉልን ድጋፍና ትብብር በድጋሚ በብልጽግና ፓርቲ ስም ላቅ ያለ ምስጋና እያቀረብ በቀጣይም ለምንሰራቸው ሀገርና ህዝብን በሚጠቅሙ ስራዎች እንደ ከዚህ ቀደሙ ሁሉ ከጎናችን በመሆን አስፈላጊውን ድጋፍ እንድታደርጉልን ጥሬን አቀርባለሁ። ለጾሚዎችም የተባረከ ረመዳንና የአብይ ጾም እንዲሆንላችሁ እመኛለሁ። አመሰግናለሁ።